ሰላም ውድ ቤተሰቦቻችን እንደምን አላችሁ? በዛሬ ዝግጅታችን ተመልሰን ተገናኝተናል። ዛሬ ደግሞ የምንማረው የእንግሊዘኛ ፊደሎችን መሰረት በማድረግ እንዴት እንደሚነበቡ ከኤ እስከ ዜድ ድረስ በዚህ ቪዲዮ እንማራለን። የዛሬ ትምህርታችን የእንግሊዘኛ ፊደል አነባበብ በአማርኛ ይሆናል ማለት ነው። አጭር ቪዲዮ ነች። እስከ ቪዲዮ መጨረሻ ድረስ አብራችሁ ከቆያችሁ ውድ ቤተሰቦቼ ቀጥታ ወደ ትምህርቱ አለፍን። የእንግሊዘኛ ፊደላቶች ሁለት ናቸው፣ ካፒታል ሌተር እና ስሞል ሌተር። ስለዚህ ካፒታል ሌተር እና ስሞል ሌተር ቅርጻቸው ትንሽና ትልቅ ይሁን እንጂ ተመሳሳይ ናቸው። የሚለዩት ስሞል እና ካፒታል ነው ማለት ነው። ስለዚህ ከጎን ላይ እንዳስቀመጥሁላችሁ ካፒታሉ የመጀመሪያው ነው። ቀጥሎ ደግሞ ስሞል ሌተሩን አስቀምጬላችኋለሁ ማለት ነው። አነባበቡን ደግሞ በአማርኛ ከኔ ጋር አንድ ላይ እንጠራዋለን። ኤ ስሞል ሌተሩ ካጠገቡ አለ። ከጎን ላይ ያለችው ስሞል ሌተር ናት። የአማርኛዋን አኦኢአ ኤን እንወስዳለን ማለት ነው። ቢን ስንመለከት በቡቢባ ቢ የምትለዋን ቢ እንጽፋለን። ሲን ስንመለከት መጀመሪያ ግን ከኤ እስከ ዜድ ድረስ ያለውን የእንግሊዝኛ ቃላት በደንብ ማወቅ ይኖርባችኋል፣ አነባበቡ እንዲገባችሁ። ሲ የአማርኛዋ ሲ አጠገቧ አለች ማለት ነው። የአማርኛዋ ዲ አጠገቧ አለች። የእንግሊዘኛዋ ዲ ደግሞ አብራ ስሞል ሌተሯ ሁለተኛ ላይ አለች። ካፒታል ሌተሯ ደግሞ የመጀመሪያው ላይ ዲ አለች ማለት ነው። ኢ ደግሞ ስሞል ሌተሯም ካጠገቧ ሁለተኛ ላይ አለች። ካፒታል ሌተሯ ደግሞ መጀመሪያ ላይ አለች። ስትነበብ የአማርኛዋ ደግሞ ኢ። ለአነባበብ እንዲመቻችሁ ነው የአማርኛው ያስቀምጥሁላችሁ። ኢ ኤፍ ስንል የአማርኛዋን ኤን እንወስድና ፍ እንወስዳለን ማለት ነው። የፈ ቤትን ስድስተኛዋን ቃል ማለት ነው። ጂ የጅም ደግሞ ጀቤት እንሄድና በአማርኛው የጀቤትን ሶስተኛዋን ቃል እንወስዳለን። ኤች የምትጻፈው በአቤት ነው። አራተኛዋ አ እንጠቀማለን፣ ኤ ትሆናለች ማለት ነው። ቺ ታስፈልገናለች ብቻዋን ስለማትቀመጥ ኤች ስለሆነች ቺን ደግሞ በቸቤት ሄደን ስድስተኛዋን የቸቤትን ፊደል ከዚች ጋር እናጣምራለን ማለት ነው። አይን ደግሞ አይን ስንጽፍ አን እንወስዳለን፣ የአማርኛ አን እንወስዳለን፣ አነባበባችን ማለት ነው። ዋይን እንጽፋለን። ዋይ ስድስተኛ ያለችው የቤት ማለት ነው። የቤት ሄዳችሁ ስድስተኛ ላይ ያለችውን ዋይን እናስቀምጣለን። ሲነበብ አይ ይሆናል ማለት ነው። ጀ ደግሞ አራተኛ ቤቷን የጀ ቤት እንወስዳለን። ኬ ቤት ደግሞ አራተኛዋን ኬ እንወስዳለን። የከቤትን ኬ ይሆናል ማለት ነው። ኤል የምትለዋ ደግሞ አራተኛዋን ኤ እንወስድና የአቤትን የአማርኛው የለቤትን ደግሞ ስድስተኛዋን እንወስዳለን፣ ኤል ይሆናል። ኤም ቤት ስንገባ አራተኛዋን አቤት ኤን እንወስዳለን። ስድስተኛዋን የመቤት እናስቀምጣለን፣ ኤም ይሆናል። ኤን ቤት ስንገባ አራተኛዋን የአቤት እንወስዳለን፣ ኤን የነቤት ደግሞ ስድስተኛዋን እንወስዳለን፣ ኤን ይሆናል። ሲነበብ ኤን ነው ማለት ነው። ኦን እናገኛለን።
ኦ ደግሞ የአ ቤትን መጨረሻ ሰባተኛውን ወይም መጨረሻውን ፊደል ኦን እንወስዳለን የአ ቤትን ማለት ነው። ቀጥሎ የሚገኘው ፊደል ፒ ነው። ፒም ደግሞ በፐ ቤት ቀጥለን ሶስተኛውን ፒን እንወስዳለን ማለት ነው። ቀጥሎ ያለው ፊደል ኪው ነው። ኪው ደግሞ የከቤት ሶስተኛውን እንወስድና የወ ቤት ደግሞ ስድስተኛውን እንወስዳለን። ሲነበብ ኪው ይሆናል ማለት ነው። አር ቤት እንግባ። አር ደግሞ የአ ቤትን የመጀመሪያውን አን እንወስድና የረ ቤት ደግሞ ስድስተኛውን ር እንወስዳለን። ሲነበብ አር ይሆናል ማለት ነው። ቀጥሎ የኤስን ፊደል እናገኛለን። ኤስ ስትጻፍ በአማርኛ አቤት እንሄድና አራተኛዋን አን እንወስዳለን። አራተኛዋን አ ኤ የምትለዋን አራተኛዋን እንወስዳለን። ሰቤት እንደገባን ስድስተኛዋን ስ እንወስዳለን። ሲነበብ ኤስ ይሆናል። ቲ ቤት ስንገባ ቲ የምትለዋን የአማርኛዋን የሶስተኛዋን ፊደል እንወስዳለን። ከቲ ቀጥሎ ዩ እናገኛለን። ዩ ደግሞ በአማርኛ የቤት እንገባለን። ሁለተኛዋን ዩ የምትለዋን የቤትን የአማርኛዋን ሁለተኛዋን ፊደል እንወስዳለን። ሲነበብ ዩ ይሆናል። ቀጥሎ የሚገኘው የእንግሊዝኛ ፊደል ቪ ነው። ቪ በአማርኛው ቨቤት ስንገባ የቪን ፊደል ሶስተኛውን ፊደል እንወስዳለን። ሲነበብ ቪ ይሆናል። ደብሊው እንገባለን። ደብሊው ስንገባ ደቤት እንገባና በአማርኛው ቀጥሎም በቤት እንገባለን። በበቤት ብ እናስቀምጣለን ከደ ቀጥለን። ለቤት እንገባና የስድስተኛውን ቃል ል የሚለውን የአማርኛ የለ ፊደል እናመጣለን። በየቤት እንገባና ሁለተኛውን የየን ፊደል እንመርጣለን። ይህም ዩ የሚለውን ቀጥታ ሲነበብ ደብሊው የሚለውን ንባብ ይሰጠናል ማለት ነው። ቀጥሎ የምናገኘው ኤክስ ነው። ኤክስን ለመጻፍ በአማርኛ አቤት እንገባና አራተኛ ላይ ያለችዋን የአቤት እንወስዳታለን። ኤን ማለት ነው፣ ቀለበት ያላትን። ከቤት እንገባና የስድስተኛዋን ክ እንወስዳለን። ሰቤት ገብተን ስድስተኛዋን ስ እንወስዳለን። በአጠቃላይ እነዚህን ሲንደረድራቸው ኤክስ የሚለውን ትርጉም ይሰጠናል። ቀጥሎ ያለው የእንግሊዝኛ ፊደል ዋይ ነው። ዋይን ስንጽፍ በአማርኛ ወቤት እንገባለን። ወቤት እንገባና አራተኛ ላይ የሚገኘውን ፊደል ዋን እንመርጣለን። የቤት ገብተን ስድስተኛውን ይ የተሰኘውን ፊደል እንመርጣለን። አጠቃላይ ሁለቶችን ስናጣምራቸውና የሚሰጡትን ትርጉም ስናይ ዋይ ይሆናል ማለት ነው። የመጨረሻው የእንግሊዝኛ ፊደል ዜድ ነው። ዜድን በአማርኛ ስንጽፈው እንዲገባን ማለት ነው ዘቤት እንገባለን። ዘቤት እንደገባን አራተኛ ላይ ያለችዋን ቀለበት ያለባትን ዜን እናስቀምጣለን። ቀጥሎ ደቤት እንገባለን። ደቤት እንደገባን ስድስተኛዋን ድ የተሰኘችዋን የአማርኛ ፊደል እናመጣለን። አጠቃላይ ሁለቶችን ስናጣምራቸው ዜድ የሚል ትርጉም ይሰጡናል። ታዲያ እንደዚህ እያደረግን የእንግሊዝኛ ፊደላቶችን በደንብ እንድንረዳቸው ወደ አማርኛው ፊደል በማምጣት ከኤ እስከ ዜድ ያሉትን የእንግሊዝኛ ፊደሎችን በዚህ መልክ እንጽፋቸዋለን። ቃላቶቹን በቃላችን ደጋግመን ቪዲዮውን እየተመለከትን በቃላችን እያልን በዚህ መልኩ መለማመድ እንችላለን። ይህን ቪዲዮ እንደወደዳችሁት ተስፋ አደርጋለሁኝ። በሌላ ዝግጅት እስከምንገናኝ ባይ ባይ። ጥሩ ጊዜ ተመኘውላችሁ ቤተሰቦቼ።